እሺ ቪዲዮ ላሰማችሁና ከዛን ትንሽ ነገር እንላለን። ትላንትና የተደረገው ዲቤት ያበሳጫቸው አንዳንድ ሰዎች አሉና ተሰብስበው የሚሉትን ላሰማችሁ። አካባቢ ነው የጻፈው። ፌስቡክ ላይ ጽፏል። አሁንም አለ። ለምን የምትችሉ ሪከርድ አድርጉት። ሜንሽን ማረገው ሰው ስላለ ማለት ነው። ለዚህ ቪዲዮ አልሰራም፣ ግን የምትችሉ ሪከርድ አድርጉት። ስትለቁት ትነግሩኛላችሁ፣ ሜንሽን ታደርጉኛላችሁ። አካባቢ ነው የጻፈው። ፌስቡክ ላይ ጽፏል። አሁንም አለ። ለምንድን ነው በቅበላ ሰሞን አካባቢ ቺቺኒያ የሚጨናነቀው ብሎ ተናግሯል። ማለት እኔ ያነበብኩትን ነገር ነው የምነግራችሁ። ቅበላው ዝም ብሎ ተራ ቅበላ እንዳይመስላችሁ። ይህ ረወዮ ታስበላን ነው much information አይቅርብሽ። በቃ ከ18 ዓመት በላይ የተከለከለ ነው። አሁን ያወራሁት ሳሚ ግባ እስኪ ሳሚ ዛሬ ተሸነፍን እያልን ነው እኛ። እሺ ምን አለ? ቺቺኒያ ለቅበላ ይጨናነቃል አለ። አሁን ይሄደ ነው የሚያውቀው ግን ትምህርታችን አይደለም ስህተት ነው የምንለው አይደል? ከዛን ይሄን አነሳ። አንደኛ ስለ ትምህርት ተነስቶ ትምህርት ላይ በተደረገው ውይይት የሰዎችን ኃጢያት አንስቶ ለማሸማቀቅ መሞከር የብልግና ሁሉ ብልግና ነው። እኔ አሁን ቺቺኒያ የሄደው ሰው ራሱ ማለው ቺቺኒያ ከሄደው ሰው ያልተናነሰ እነዚህ ያባሰባቸው ናቸው ማለት ነው። እሱን አሳያችኋለሁ እና ማቢስቅ ጥሩ ነው። ቺቺኒያ በሚለው እንትን ማቢስቅ ጥሩ ስሙ። ሚስቀውን ሰው ስሙ እንዴ! ይቀልዳል። ሰማያዊ ነገር የለም እንደዚህ ጋር እረፍ እና ጅሎች ናቸው። ጌታ ሳያናግራሉ። አሁን ሰማያዊ ነገር ፈልጌ ላሳያችሁ ነበር አጣው እና አንተም ባንተም ሰው ሙድ ለመያዝ ትስቃለህ እና ደስ አይልም። ቺቺኒያ እዛው የቸርች ውስጥ ቺቺኒያ ላሳየ ከመጣሽ ማርያም ታምጣሽ በሚለው ማለት ነው። ኤቢ አንቺ ለማን ትሰጫለሽ? ለማን ከማን ጋር ተይታሽ ታውቂያለሽ? አንቺ አሰጪኝ። ይኸው በጌታ ፊት ነው የምናገረው። በቃ ግድግና ነው ታረጊ ነው እግዚአብሔር በሚያውቀው እንደዚህ አታረጊ፣ እንደዚህ አትሆኚ ሲለኝ እኔ ውሸቱን ነው የሚመስለኝ። ማለት እንዲህ እየቀለደ ምናምን ነገር ነው የሚመስለኝ። ቁልፎች እኔ ጋር ነው የቢሮ ማለት ነው። እሱ ልክ አገልግሎት ሲጨርስ ህዝቡ ይከተለዋል እና ይሆናል። አሰጪኝም የሚል የት ነው? ቢሮ ውስጥ የቸርች ውስጥ ቸርች አለ። ከዛ የራሱ ቢሮ አለው። እዛው ቢሮ ውስጥ እስራኤል ዳንስ አልቀበለውም ብትል አንተስ ማንህና አልቀበለውም የምትለኝ? ቸርች አለው፣ የሚከተለው ህዝብ አለ። ወዳጄ ከአንተ ተራ ቲክቶከር ይልቅ እሱ የሚከተለው ሰው አለ። ተቀበልከው አልተቀበልከው ምናምን አልከው የራስ ጉዳይ ነው። እኛ የምናውቀው ግን የሚመራው ቸርች እንዳለና የፕሮቴስታንት ውስጥ አንድ ሰው አንድ መሪ ነው። ያው ተራ ግለሰብ እንኳን አይደለም። ስሙ
ያለች እንጂ እንኳን ነው ይስራ አለች ከዚያም ከዛ እንደነገርኩ ለማን ስሙ በቃለች ዝም ብሎ በቃ ስለ እሺ በቃ ብዬ ታውቁኝ ማለት ነው ይመጣ ወጥቶ ማዛጃን እንዲያረጋት ይዞ ሶስቱም በሱ እንደዛ የተሞከሩ ናቸው ማለትም ስጡኝ የተባሉ ናቸው አንቺ ለማስጨረሽ ለማን ከማጋ ታይታሽ ታውቂያለሽ አንቺ አሰጪኝ ይሄው አንቺ አሰጪኝ ይላል አለች እሺ ኤቢ አሁን ሄደ የቤት ስራ ከዚህ ንጹህ ነኝ ካልክ ወጣና እንደዚህ አይነቱ ላይ ስራ መጀመሪያ ማለት ነው ቺቺኒያ የቀበላ ምናምን ብሎ ከመቀባጠር ሊያው ማማንሻሎ ምን አስቀምጦ ጥሩ አይደለም እዚህ ጋር ምን ትታያችኋለች እቺ ከለሯ ምንድነው ጋይስ ሰማያዊ ከጎኗ ጫት አስቀምጡበት እሺ እንቀጥል ጠንቋይ ቤት ነው የተሰጣቸው አብዛኞቹ ነቢያት በፕሮቴስታንት ውስጥ ነቢያት የተባሉት ላይ ጠንቋይ ቤት የሚሄዱ አሉ አልገባኝም ጠንቋይ ቤት ሄደው ነገር በጣም እየተደጋገመ ነው ስፔሻሊ እጃቸው ላይ ከሚያርጉት ቀለበት ጋር ባይዘው እቺ ጠያቂው የራሱ እንትን ነች ፕሮቴስታንት ነች ጋዜጠኛው ተሾመ የሚባለው ማለት ነው እና የሆነ ጊዜ ተወያይተን የሆነ ማስረጃ ጠይቄው ታክሲ ላይ ነው የነበርኩት ታክሲ ላይ የተለጠፈ ጥቅስ ነው አላለኝም ያይዞ ያወራነንም ሰው እጃቸው ላይ ያለች ዳይመንድ የምትመስል ጥቁር ወይም አረንጓዴ ወይም ቀይ ዳይመንድ የምትመስል ቀለበታቸው ላይ ያላቸው ከጠንቋይ ቤት ነው የተሰጣቸው አብዛኞቹ ነቢያት አይከብድም ፌስ መናፍስት እያባረሩ እያገለገሉ ብዙ ተከታይ እያላቸው አባረው አያውቁ መናፍስት ያስቸዋሉ ይጮህላቸዋል ትንሹ መንፈስ ለትልቁ ሰው ትልቁ ልጅ ትንሿን ልጅ ወጥቶ እንደሚያስለቅስ ትልቁ አጋንንት እዛ በእነሱ በኩል ሆኖ ትንሹን አጋንንት ይቆረቁማል ሰዎችን አሳምኖ ለማምጣት ለቆ ግን አያውቅም ይጮሃል ይጮሃል እንደዛ ነው ይሄ ነው ቺቺኒያ የሚባል ሰፈር ስለሚደረግ ነገር ስታወራ አዳራሽ ውስጥ ስለሚደረገው ነገር ረስተው ነው ወይ ትላንትና የነበረው ዲቤት መጽሐፍ ቅዱስ እና ደግሞ የመሳሰሉት ነገር ነው ውይይቱ የነበረው አይደለ በመጽሐፍ ቅዱስ እና በአባቶች ትምህርት ምን አመጣው ይሄንን ከዛ ሁሉም ኦርቶዶክሶች ናቸው የማለት ማለት ነው እና ይሄ ጀነራል አድርጎ የማውራት እንደ ስተት ነው ብለን እኮ እንላለን የትም ቦታ ይደረግ ስተት ነው ግን ለሁሉ ለአማኙ ሰጥቶ ለማሸማቀቅ መሞከር የብልግና ነው እና እዛ ቦታ የሚደረገውን ለማየትም ያው የተሟላ ዕውቀት ያላችሁ የተሟላ አገልግሎት እየተገለገላችሁ ነው ማለት ነው ሄዳችሁ እና እንደዚህ አይነት ብልግና ባታደርጉ ጥሩ ነው እሺ አይወክለንም ካላችሁ እነዚህ ሰዎች የት እንደነበሩ ለምሳሌ እስራኤል ዳንሳን ጭሮ ደቂቃ ሊጨምርልህ ምናምን የሚለው ማለት ነው ጭሮ እዮብ ነው ደግሞ ስሙ በስማ እዮብ ነው አሉ ስሙ እሺ I
እንደተመለከታችሁት ነው። ሐሰተኛ የሚባሉት ሁሉ ከበዋቸው ዋና የነበሩትን ሰው ማለት ነው ከበዋቸውን የተቀመጡትና አይወክለኝም ይወክለኛል ምናምን ቅብርጥስ የማለት ምንም አይነት ድፍረትም ሞራልም የለህም። በቃ የፕሮቴስታንቱ አካል አንተም ቸርችን ወክለ አይወክሉንም ማለት አትችልም። አይወክሉኝም ካልክ ስለራስህ ነው እና በጣም ስላስገረመኝ ነው እንደዚህ አይነት ድራማ ባሰሩ ጥሩ ይመስለኛል። እና የቀደሙን ሪካርድ ያደረጋችሁ ኤቢን ሜንሽን ስለማደርገው ከቻላችሁም አድርጉት ማለት ነው። ከእንትና ጋር ከዛኛው ጋር ማለት ነው። እሺ ሌላ ደግሞ ወይ ደግሞ የሙስሊሞች ላይ አንድ ያየሁት ነገር ነበር። እሱን ታሳያችሁ አንዴ። አያችሁ አይደለ? ገፍትሮ አስወጧቸው። ገብቷቸው የተፈጠረው አልገባቸውም። አልገባንም። ምንድን ነው? እስቲ በደንብ አስረዳን ይምራ። ይህ ሰውየው ከኦርቶዶክስ ይወጣሉ። ገባ? ከዛ ወጥተው በጣም ብዙ ጭቆና ይደርስባቸዋል፣ ብዙ በላይ ይደርስባቸዋል። ስለዚህ ተመልሰው በቃ ተመልሻለሁ ሲሉ እንግዲህ ታችሁ ትልቅ ሰው ናቸው፣ እድሜያቸውን ያዋጭ እንደዚህ ብሎ ግን እየገፈተሩ ያስወጧቸዋል። እና ፍቅር ነው የሚሆን ነገር ተረስቶ ነው አላውቅም። ቤተክርስቲያን ቤታቸው እኔ እንደነዚህ ደግሞ በዳስባ እንደነዚህ ደግሞ ጅላጅሎች አይቼ አላውቅም። የ30 ሰከንድ ቪዲዮ 30 ማትሞላ አሳየና በቃ አሳየ። እችን ነው ያሳየው። ከዛ ምን አለ? ከቤተ ክርስቲያን ወጥተው መነኩሴ ናቸው፣ ትልቅ ሰው ናቸው። ወጥተው ተመልሰው ልመለስ ሲሉ አትመለሱም ብለዋቸው ነው እንዴ? መቅደስ ውስጥ ነው እንደሚመለሱት። ልክ እንደተመለሱ ቤተ ክርስቲያን ውስጥ ነው የሚገቡት አይደለም? ገና የሚያልቅ ስርዓት አለ፣ ብዙ ነገር አለ ከቤተ ክርስቲያኑ በፊት። እዚህ ጋር ትንቅንቅ የሚያስፈጥር ነገር የለም። እና ያልተገናኘ ወሬ ውሸት ክብራቸው በመድኃኔዓለም ወደ ቤተክርስቲያን ልግባ ብለው መንፍቀው ወጥተው ነበረ። ልመለስ ብለው ሲመጡ አትገቡም አሏቸው። ፍቅር ነን የሚሉት ውሸት ነው። እኔ የነዚህ ውሸት የተከታዮቻቸው መሀይምነት በጣም ነው የሚያስገርመኝ፣ እውነት ለመናገር ማለት ነው። እና ፈጽሞ ውሸት ነው የሌለ ነገር ማለት ነው። ኤቢ ናግባሲ ግባ። ስማ ዮባ ይሰማል? ይሰማኛል። እንዴት ነህ? አለው እግዚአብሔር ይመስገን። አባይ ካላማረ አይስክሬም ነው የሰጠውና አባ ቃራኔም በአንበሳ ቀይርልሃለሁ። ስማ አሁን እሺ፣ ኧረ ስርዓት የጻፈው ፌስቡክ ላይ ጽፏል። አሁንም አለ። ለምንድን ነው በቅበላ ሰሞን አካባቢ ቺቺኒያ የሚጨናነቀው ብሎ ተናግሯል። ማለት እኔ ያነበብኩትን ነገር ነው የምነግራችሁ። ቅበላው ዝም ብሎ ተራ ቅበላ እንዳይመስላችሁ። እና ምንድን ነው አይ ሁለት ነገር መናገር ፈለጉ። የመጀመሪያው እንዳልኩ በሰው ለመሳቅ እኮ መጀመሪያ ምን ያስፈልጋል? ኧረ ተው የሰው እንትን ተው፣ ስርዓት አድርግ። እወርዳለሁ። ብትወርድም ያው ባለሰማያዊ መሆኑና ደግሞ ያየው አይደለም መኪና እየነዳው ስለሆነ እንዳታጋጨኝ። ችግር የለውም እኔ እነግርሃለሁ። ባለሰማያዊው የመሳቅ አቅም እንዴት አገኘ? አንተ ስርዓትና ከመጠጣት የተረፈ አንድ። ሁለተኛ ቆይ አልጨረስኩም። ሁለተኛ ነገር ደግሞ ቺቺኒያ ጾም መያዣ እንደሆነ ከዛን ያንን አንስቶ ተሳሳቃችሁ እና እሱን አሳየ። ከዛን ይሄን ደግሞ ልንገር፣ ቺቺኒያ ማለት የሆነ ሰፈር ነው፣ የሆኑ መጠጥ ቤቶች ምናምን የሚበዛበት ቤተክርስቲያን አይደለም። ኤቢ
እየሰማሁ ነው አይደለም? እሺ አንተ እኮ ሙሉ አንቺ እኮ በጣም ያማረብሽ ይላል መጀመሪያ። እሺ በጣም አምሮብሻል እንዴ ምንም ነገር አልተሻታችም እንዴ ምናምን ይላል። አንቺ ለማን ትሰጫለሽ? ለማን ከማጋር ትሰጫለሽ? በጌታ ፊት ነው የምናገረው። በቃ ግድና ስጭኝ የሚለው የት ነው? ቸርች ውስጥ፣ የቸርቹ ውስጥ፣ ቸርቹ ጋር ያለ ቢሮ ውስጥ ይሄንን እነዚህን የመሰሉ ትክክል ነው እሱ እነዚህን የመሰሉ ሰዎች ይዞ ሊያውም እዛ ያን የሚያደርገው ሁሉም ኦርቶዶክስ ይሁን ሁሉም ሙስሊም ይሁን ሁሉም ጴንጤ ይሁን መረጃ አለ እንዴ? ግን ይጀመር አሁን እዩ ያንተ ችግር መሰለ አሁን ኮሜንት የኔን ችግር እንመጣበታለን። መረጃ አለ ግን ሃይማኖታቸው እዛ የሚሄዱ መጀመሪያ ኮንቴክስቱ አልገባህም። ስለአንተ ይሁን ስለምን ይሁን አልጠየቀኝም። አንዴ ቆይ አይ በቃ ተው ሌላ ሙድ ላይ ነህ ማለት ነው። ምንም ሌላ ሙድ ላይ አይደለም። ለቆንክ አዳምጠኝ። እኔ አዳምጣለሁ ግን አይደለም አንተ እኮ ጄጅ አድርገህ ቀጥል። እሺ መጀመሪያ ጄጅ አድርገህ ተነስተሃል። ገብቶሃል? ሙሉ ቪዲዮ ላይ ምንድነው የተባለው የሚለውን ልንገርህ የሆነ በንጹህ አይምሮ መስማት ከቻልክ ማለት ነው። እየተባለ የነበረው ሙሉ ወንጌል ለአንድ ወር ጾም አወጀች ምናምን ሲባል ሙስሊሙን ነው የሚመስለው የኦርቶዶክሱን ለመምሰል ነው ምናምን የሚሉ ውይይቶች ተጀመሩ እና አይ በየዓመቱ በተለያየ ጊዜ ሙሉ ወንጌል ብቻ ሳይሆን ሌሎች ቸርቾችም ጾም ያውጃሉ ከማንም ጋር የሚያያዝ ነገር አይደለም ምናምን ተባለ። ከዛ ቅበላ ሳለው ወይ ተባለ ልክ እንደ ሌሎች ቅበላ አለው ወይ ምናምን ሲባል አይ ቅበላ ተብሎ ቪዲዮ ልኬልሃለሁ በውስጥ አይተው ከሆነ የእናንተ አባት ቅበላ ሲባል ስጋ ቤቱ ምናምን ማጨናነቅ አይደለም ለጾም መዘጋጀት ነው ሚስ አንደርስታንድ አታድርጉት ብሎ የመከሩበትን ልኬልሃለሁ። አግኝተዋል ቪዲዮ አውቀዋለሁ። አዎ እና ግን አንድ ደግሞ ፈረንጂ ተችቶናል ፌስቡክ ላይ ጽፎ እሱንም ሼር ላደርግህ ይችላል። ለምንድነው ኢትዮጵያ ውስጥ ቅበላ በሚባልበት ሰዓት ቺቺኒያ አካባቢ ግርግር የሚበዛው ብሎ ተናገረ። እና ይሄ ማለት ኦርቶዶክስ የሚመለከት አንተን የሚመለከት ሌላው እንዲህ ነው ኦርቶዶክስ ምናምን አይደለም። እንደዛ አድርገህ መረዳት የለብህም። ሲጀመር ቅበላ የሚባል ስርዓት ያለው ማጋ ነው እኮ ቅበላ ቢኖርም ግን ከቅበላው ጋር ቺቺኒያ ላይ የሚደረገው የቤተክርስቲያን ትምህርት ነው አቋም ነው አይደለም እኮ ስርዓቱ ማጋ ነው። አሁን መጀመሪያ አሁን እሱ ያንተ ውሳኔ ነው። አንተ የውሳኔ አይደለም። አንተ መላው ተከተረደው ስህተት ነው። እኔም እየሰማሁ ነው አይደል ጊዜ ሰጥቼ አንተም ደግሞ ምለውን ስማ ምላሽም ስጥ። ቅበላ የሚል ስርዓት ያለው ሙስሊም ጋር ነው ወይስ ጴንጤ ጋር ነው? አይ እኔማ ከኦርቶዶክስ ጋር ነው። በቃ ስታወራ እዛ ጋር ለቅበላ ብለህ ስታወራ አታክ እያደረክ ያለው እየተናገርክ ያለው ስለ ኦርቶዶክስ ነው። እዚህ ጋር ማንም ምሳሌ የለም። ማንን አታክ ማድረግ ተፈልጎ እንደሆነ ይታወቃል። አሁን በቃ ዝም ብለህ ነገሩን አጣመህ ለመረዳት ስለፈለክ ብቻ ነው። የምን አጣመህ ነው እንዴ? ቅበላ ያለው ኦርቶዶክስ ጋር ነው። ያወራኸው ስለ ቅበላ ነው እንዴ? እኔ አይደለሁም እኮ ያወራሁት እኮ ፌስቡክ ላይ አንድ ፈረንጅ የጻፈው ነው። ማንም ያወራው አንተ ያንን ሐሳብ ይዘህ መተህ ስለ ቅበላ ስታወራ ሰዎች በቅበላ ጊዜ በምን ሆነው ነገር አይደለም። አንዴ ኤቢ አንዴ አንተ ማንም ይጻፈው ፈለገ ኤቲስት የፈለገ ሙስሊም የፈለገ ሰው ፕሮቴስታንት ሊጽፈው ይችላል። ህፃን ልጅ አይደለህም። የተጻፈ ነገር ብድግ አድርገህ ይዘህ መተህ እንደወረደ ልታቀርብ የምትችልበት ምንም አይነት ነገር ምን ብዬ ነው እንደወረደ ያቀረብኩት? ደግፌው ነው ተቀብዬው ነው እንደዛ ብለው ይታያል። ቆይ ልኬልሃለሁ እኮ የፈለገ ይሁን እናንተ ቤተክርስቲያን ቅበላ አንተ ማንህና ነው የምትተቸው? በቅበላ አንተ ምን ቤት ነህና ነው የምትተቸው? ቅበላ ከተባለ ኦርቶዶክስ ነው አለቀ። ያነሳኸው የተወራው ወሬ እና የሳቃችሁት ሳቅ በደንብ አድርጌ የምረዳው ነገር ነው። ኦርቶዶክስን አታክ ለማድረግ ነው አለቀ። አይደለም እዮባ ልንገርህ፣ ሲጀመር ትናንትና ላይቭ ላይ ትንሽ ቪዲዮ ካየህ ኦልሞስት 2 ሰዓት ሙሉ በተለያዩ ጉዳዮች ስናወራ ስንስቅ ነበር ነው። ቁም ነገር ላይም አልነበርንም። አይታው ከሆነ ማለት ነው ላይቡን እነ ኤፍሬም ምናምን በነበሩ ጊዜ ግን አሁን እቺን ዝም ብለህ ከኮንቴክስቱ ውጭ ተቆርጣ ስለሰማሃት ስሜት አድርጎ ከሆነ አም ሶሪ እኔ እንደዛ አይደለም ሐሳቡ።
ሙሉ ሐሳቡ እንደሱ አይደለም። እኔ እኮ ኦርቶዶክስን ያንተን ያህል ላይሆን ይችላል፣ ግን ኦርቶዶክስን አውቃለሁ እኮ አዲስ እኮ አይደለሁም እኔ። የኔ ህይወት የኔ ቤተሰብ እኮ ሃይማኖት ነው። ኦርቶዶክስ እንዲህ ነው እንደዛ ነው ብዬ የምናገርበት ሞራልም አቅምም የለኝም። ይሄ እኮ ግልጽ ነው። ግን ሰዎች በቅበላ ሰዓት በምናደርገው በምንሆነው ነገር የሚተቹንን ነገር የጴንጤውስ ቅበላ አለው ወይ የሙሉ ወንጌሉ ብዬ ነው የተናገርኩት። ከዛ ደግሞ ያው የእናንተ አባት የተናገረው ልኬልሃለሁ አይታው ከሆነ ስጋ ቤቶች ለምን ይጨናነቃሉ ምናምን ብለው የተናገሩትን ነግሬሃለሁ። ኤኒዌይስ ይሄ ሁሉ ነው ግን አይ ኦፌንሲቭ ነው ደስ አይልም ካልከኝ ሶሪ በቃ ሶሪ በጣም እሺ። ወደ ትምህርቱ ብንሄድ ደስ ይላል። የጋበዝከኝ ስለ ዲቤቱ ነበረ። ስለሱ አይደለም የጋበዝኩ ስለዚህ ነው። ስለሱማ አንተ ቤት ከፍቼ ነው ያልከኝ እኮ። ስለ ዲቤቱ ያወራኸው እኔ ቤት ከፍቼ እኔ ጋና ነው ያልከኝ። ስለ ዲቤቱ ከሆነ የከፈትኩት እኔ የከፈትኩትም ደግሞ ለዚሁ ነው። ሐሳብን ከጨረስክ እኔ መቀጠል እችላለሁ ማለት ነው። ካሁን በኋላ እንዳገባብኝ። የመጀመሪያው ነገር ይሄ ጀነራል የማድረግ ሰዎችን ኃጢአት መዞ ከዛም በዛ ሰዎች እምነት የሚያምኑ ወይም በዛ ሰዎች ብሔር ያሉ እንደዚህ አይነት የተለመደ ነገር አለ እንደ ሀገር ማለት ነው። እና እዚህ ጋር ቺቺኒያ የሚሄዱ ሰዎች አሉ እና የጾም መያዣው ቅበላ የሚለው ስርዓት ያለው ቤተክርስቲያን ውስጥ እኛ ጋር ነው፣ ሌላ ቦታ የለም። ስለ ቅበላ ከተወራ ኦርቶዶክስን ነው አታክ የሚያደርገው፣ ኦርቶዶክስን የሚያነሳው። ማንም ሰው ሰምቶ የሚረዳው ስለ ኦርቶዶክስ ነው። ቺቺኒያ ይጨናነቃል አለ ሰው ስለ ኦርቶዶክስ እየተወራ ነው፣ ስለ ሌላ ነገር ሊሆን አይችልም። ከተወራው ነገር ባሻገር የራሱ ኢንቴንሽን ይኖራል፣ ደግሞ መልእክት አለው ሰዎች ጋር ለማድረስ የተፈለገው ማለት ነው። አሁን ጾም ሆኖ ስለተወራው ወይም ጾም መያዣው ተብሎ ስለተሄደው ነው። በአንድ በኩል መጽሐፍ ቅዱስ፣ በአንድ በኩል የሆነ መጽሐፍ መሀል ላይ ጫት አድርጎ በሰማያዊ ፓንት ቁጭ ብሎ ፓስተር ነኝ የሚል ሰው አጠገብ አስቀምጠ ከዛ በኋላ ስለ ኦርቶዶክስ ስለ ቅበላ የምታወራ ከሆነ እኔ ያን ሰው ይዝና የሌለ ሰው ከፈለክ ማውራት ትችላለህ። እንዳከፍት ማይከን ቺቺኒያ የሚሄደው ሙሉ ኦርቶዶክስ አማኝ ሊሆን አይችልም፣ ሙሉ ሙስሊም ሊሆን አይችልም፣ ሙሉ ፕሮቴስታንት ሊሆን አይችልም። በሄዱ ሰዎች ግን የቤተ ክርስቲያኒቷን ትምህርት ይዘ የቤተ ክርስቲያኒቷን ሰዎች ቤተ ክርስቲያን ለመተቸት የምትጠቀመው ከሆነ እኔም በዛ ሰው ማንነት ሙሉ አያችሁ። እና ቤታችሁ ስትቀመጡ አዳማጭ ስታገኙ የራሳችሁ ሰዎች ማለት ነው እንዲህ እየተነጋገራችሁ ከዛ መጥቶ ትሁት ልምሰል ምናምን ማለት አይቻልም። ቅድም ያሳየሁት ቸርች ውስጥ ስለሚደረግ ነው። ያንን ያለው ደግሞ ፓስተሩ የሚያደርገው ደግሞ ራሱ ፓስተሩ ካንተ ይልቅ እሱ ታማኝ ነው ማለት የሚከተለው ህዝብ አለ ማለት ነው። ታማኝ ነው ስለ ሌላ ነገር እያልኩ ሳይሆን በመወከል ደረጃ ከአንድ ተራ ግለሰብ ከአንድ ቲክቶከር የተሻለ ነው። ልክ ከኔ መምህራኑ እንደሚሻሉት ማለት ነው፣ ካህናቱ እንደሚሻሉት ማለት ነው ለመደመጥ። ልክ እንደዛ አንተን ማን አልቀበለውም ብትል ምን ብትል የምሰማበት ምክንያት አይኖርም። ካንተ እሱ ይሻላል ማለት ነው። ምክንያቱም የሚከተለው ህዝብ አለ። እሱ ግን እንዲህ ያደርጋል። በሱ ይዘን ግን አንተ እንደዛ ነህ ሌላው እንደዛ ነው አልልም። እኔ የእናንተን ያህል አልሆንም ማለት ነው፣ አልወርድም። ሶ ቤታችሁ ስትቀመጡ አሁን ዲቤት ነበር የነበረው። የዲቤቱ ተነስቶ ከዛን ሙድ ለመያዝ ነው የተደረገው። ወረደም ወጣ ማለት ነው። እና እቺ ብልጠት ሆና እሷን መረዳት ያቃተን ሰዎች አይደለንም። እና ማስመሰልም አይጠበቅባችሁ እለት እለት የሚባል ነገር ነው። ግን ደግሞ የተሻሉ ናቸው ብለን በምናስባቸው ሰዎች ሲባል ደግሞ ትንሽ ነገሩ ለየት ይላል። ቀለሜ ሲለው አልደነቅም፣ ላይቭም አልገባም፣ ምንም ምላሽም ላልሰጥ እችላለሁ። ምክንያቱም ማንነቱ ነው ሰውየው። አንተ ቁጭ ብለህ ሳይና እንደዛ ስትናገር ግን እንደሱ ስለማላይ ይደብረኛል ማለት ነው። አማን የሚባለው ደግሞ ሲስቅ ምናምን ሳየው ደግሞ የበለጠ ይደብረኛል። ምክንያቱም ማንነቱን ስለምናቅ ማለት ነው። ለማንም ሊሆን ይችላል፣ ለራሴም ጭምር ማለት ነው። ለሌላውም ሰው ማንነታችን እየታወቀ
ያንን ማንነታችንን ቁጭ አድርገን ሰውን በዛ ማንነት ሰው ሞክ ለማድረግ ስንሞክር ትንሽ ይደብራል እና በደንብ እንድንነጋገር በደንብ የሆነ እንደዚህ አይነት ነገር ውስጥ እንድንገባ ትጋብዛላችሁ። ለምሳሌ ኤቢ ትክክል ነው የሚል ጨረቃ የሚል አካውንት አሁን ትክክል ነው ብሎናል። ለምሳሌ እኔም እኮ እያልኩ ያለሁት እሱ እዛ ሄዶ ወይም የጻፈው አካል ልክ ነው ብሎ ያንን ለኦርቶዶክስ ሰጥቶ ከሆነ ለምሳሌ ጨረቃ የምትይው አካውንት ከነዚህ መካከል ላለመሆኑ ከነዚህ ሴቶች መካከል አለመሆንሽም በምን አውቃለሁ? ከየፓስተሮች ጋር ከየነቢያቶችሽ ጋር እንደማትይ በምን ላቅ እችላለሁ ነው እያልኩ ያለሁት እኮ እሱ ነው። ሶ በዛ ከሄድና ሁሉንም የማድረግ ጉዳይ ከሆነ አንቺስ ስንቱ ፓስተር የሚሳሳትብሽ ትሆኚ ይሆናል እህት ዓለም። ሶ ስራችሁን አሁን እዛ አካባቢ ያሉ ሰዎች ቅድም የተጠራው ቦታ ያሉ ሰዎች ታውቀዋል፣ በማንነታቸው በቃ ወጥተዋል እና ወይ እነሱ እኮ ይባላል። እናንተ በመንፈሳዊነት ወይም በእንደዚህ በእንትን ተደብቃችሁ ይሄስ ቢሆን ማንነታችሁ ነው። እንደዚህ መተሽ ምጽፊ ከሆነ እንደዛ ነው ምለው ማለት ነው። እና ኢዮብ ይናደዳል ብለሽ ጠብቀሽ ከሆነ እንትን ያለሽ እና ቤታችሁን ከፍታችሁ በተለይ የተሻለ ቦታ ምን ሰጣችሁ። አሁን እኔ ኤቢን እንደ ቀለሜ እንደሌላው ሰው አላየው አሉ ደና ቦታ መሰጣቸው ማለት ነው። እንደናንተ አይነት ሰዎች አሁን ቁጭ ብሎ እንዲህ ቤተክርስቲያንን እንትን ለማለት ሲሞክር የምር እኔ ያናድደኛል እና በዛው ልክ እንድመልስላችሁ ይጋብዘኛል። ቀበላ በለው ቺቺኒያ ወዘተ እያሉ ሲለፋደዱ መዋል ከዛን ሰዎች ጋር ምንም መልእክት የማያደርስ መስሎን ወይ ኖርማል ነው ብለን እንድናልፋችሁ መጣብቁ ከሆነ ይሄ ለኔ አጉል የዋህነትም አይደለ አጉል መጃጃል ነው ለኔ። እና በዚህ ማንነት ባናቃችሁ ጥሩ ነው። ትምህርት ላይ ማውራት ካስፈለገ እዛው ትምህርት ላይ ማውራት ምናምን። የሚገርማችሁ ድል በድልን ታውቁታላችሁ አይደል? ከ2-3 ዓመት በፊት ቀለሜ ጋር ይገባል የሆነ ጊዜ እና የሆነ ገድል ላይ አንስተው ምናምን እየተወያዩ ነው። እሱና አማን ከጠላ ቤት ነው የመጣው ብለው የሌለ ለማዋረድ ሲሞክሩ አየሁኝ ማለት ነው። እና እንደዛለት ቲክቶክ ላይ በሽቅ ያላቅ እንደዛለት ማለት ነው። በጣም ነው የተሰማኝ፣ በጣም ነው ያናደደኝ። ሰውየው ከነነጠላው ከቤተክርስቲያን እንደመጣ ስራው ገብቶ ሱቅ አለው አይደለ? ሱቁ ገብቶ ከዛ ነው እንትን ያለው ማለት ነው። እና ምንም አላላቸውም። በቃ ትምህርቱ ላይ ብቻ እናወራ ይላቸዋል ማለት ነው። እነሱ ይሳሳቃሉ። እግዚአብሔር ቸር አይደለ? የአማን ሻሎም እንትን ጭፈራ ቤት ቁጭ ብሎ ያለው ቪዲዮ ወጣበት። ታሳውሳላችሁ? በትንሽ የጊዜ ልዩነት ማለት ነው። እና እዛ ጋር ከጠላ ቤት የመጣው ብሎ ሲስቅ እንደዛ አይነት ማንነት የሌለው እኮ ነው የሚመስለው። ዛሬም እናንተ ቺቺኒያ ወዘተ ብላችሁ ስትሉ የሌላችሁ አታስመስሉ። አንዳንዶቻችሁ ልትሆኑ ትችላላችሁ። እና እንደዚህ አይነት ማስመሰል ነው በጣም እንትኑ ማለት ነውና ይቅርባችሁ ለማለት ነው። ደስ አይልም እውነት ለመናገር ከዚህ በላይ እንትን ማለት አልፈልግም። በጣም ስላናደደኝ ነው። ማልጠብቀው ሰው ደግሞ ሲያወራ ትንሽ ያናደዳል። ለዛ ነው። እሺ ጋይስ እንዴት ናችሁ ታዲያ? ሁሉ ሰላም? እግዚአብሔር ይመስገን እኛ ደህና ነን። የጠዋቱ ውይይት ዛሬ የነበረው ቀጠሮ ላይ በእርግጥ አላየሁም፣ መጨረሻ ላይ ነው የደረስኩትና የሚኖር መስሎኝ ነበር። ወይ አለፈ ምናምን ብዬ እንትን ስል የሉም ቀርተዋል። ለምን ሲባል እንትና ጋር ስለሆነ ማን ነው ዮኒ ጋር ስለሆነ ምናምን አሉ ተባለ። ትላንትና ማጋ ነበር ውይይቱ። ማን ነው? ትላንትና እዛው ቤት ነው ተገደው በፖሊስ ነው እንደገቡት አይደለም፣ ፈልገው ነው የገቡት አይደል? እንግባ ብለው ገስት ልከው ሊያውም ተጠራርተው እንትናን አስገባልኝ ተባብለው ዛሬ ሲሆን ነው እንትን ያለው የቀየረው።
እንዴት ነው አልገባኝም። እሱ እንዲህ ስለሆነ እሱ እንደዛ ስለሆነ የተባባሉት ማለት ነውና እውነት ለመናገር ትላንትና ቤትም የከፈትኩ ጊዜ ተናግሬያለሁ። እንዳይቀሩ ደግሞ ሰውም እንዳይቀይሩ ብዬ ነበረ። ወይ ሰው መቀየር ከነተውት ከነቀሩ ይመቻቸው። ትላንት የተወያዩት ሰዎች በዛሬው ርዕስ ፍጹም ማይስማሙ ነበሩ እና ምክንያት ፈልገው የቀሩበት እንትኑ እሱ ነው። በደንብ ተደርገው ስለሚጨመቁ ማለት ነው እና እንደዛ ነው ጋይስ። የሆነ ኮሜንት አይቼ ነበር ጠፋብኝ እና ስለነበረን ቆይታ እናመሰግናለን ጋይስ። በቃ ተወጣው ተናገርኩ፣ አሁን ወጣልኝ። እኔ ሲይዞ እንትን ስለሚለኝ ነው ለዛ ነው። እና በቃ ደህና ዋሉ። ማታ ዛሬ ነው አኬ ያለው አይደለ? አኬ ያለው ዛሬ አይደል? በቃ ማታ አኬ ጋር፣ ነገ ደግሞ ናቱ ጋር ነገ የዕብራውያን 8 ማን ነው የሮሜ 8 ጥናት አለ እና እዛ እንገናኝ። ሮሜ 8 ዛሬ ደግሞ ዮሐንስ ወንጌል አኬ ጋር እዛ እንገናኝ ጋይስ እና መልካም ቀን